እሺ ፀጉር ረዝሟን መስተካከል አለበት። ማርያም ዞር አንቺ እየበለሽ ነው። አንተ ስነ ስርዓት ያዝ። ፀጉር ረዝሟን በቃ እንዴ አንተ አይደብርም እንዴ? በፀጉር እንዴት እንደምወድላችሁ ልፊያችሁ እንዴት አባቱ ያምራል። እኔ ሲላፍኩ ወይኔ ድክም እኮ ነው የሚያደርጉኝ ዛሬ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለሁ ደህና ነኝ እግዚአብሔር ይመስገን። ሀይሚዬ የብሩክን ፀጉር ለመቁረጥ እንደዚህ እንደው በቆሙ የሚቆረጥልሽ ይመስልሻል? ለፀጉር ያለውን አቋም እያየሽ ባይሆን ቁጭ በል ላስተካክልልህ። አይ ሀይሚ ላንቺንም ከረሻ አሁን እንዴት ያለሽ ቡቡዬ ቁጭ በል ፀጉርን ላስተካክልልክ ጄል ቀባልክ ብለሽ ድብቅ አድርገሽ ይሄን መቁረጫውን ከዛ በኋላ የሆነ ትንሽዬ ጫፉን ጥስ አድርገሽ የሆነ ነገር ማድረግ ትችይ ነበር። አንቺ እያሳየሽው ጊፍት ሰጠው አልሽው። እናቴ በፀጉር እኮ ቡራ መደራደር አይችልም። ደግሞ ያምርበታል ፀጉሩ ማለት ነው። እና ሀይሚዬ ተሸወድሽ። ቁጭ በል ብለሽ ነው እንጂ አሁን እሱንም ያክል ሰው አንቺ ታቅፎሽ ነው ወይስ እንዴት አድርገሽ ልትቆርጡ አስበሽ ነው? ሞራልሽ ግን ደስ ሲል ሞራልሽ ደስ ይላል እኮ ሀይሚ ይብር እና ማለት ነው። ቁጭ በል ቡቡዬ ፀጉርን የሆነ ነገር አለብክ ላንሳልክ ላስተካክልልክ ብትይው ኖሮ የዛን ጊዜ በቃ እሱ በፍቅርሽ ጭልም ይላል። የት እንዳለ ማያውቅም። አንቺ የፈለግሽውን ማድረግ ትችይ ነበረ ማለት ነው። እና ተሸውደሻል ሀይሚዬ። በተረፈ ቪዲዮ ቆይታው በጣም ደስ ይላል። እኔ እኮ እንደ ህፃን ልጅ ሽክም የሚላት ነገር ብሩኬ በጣም ነው የሚገርመኝ። እግዚአብሔር የሰርግሽ ቀን ማለት ነው ቤሎ ሰብሳቢ ነው እንጂ የሚያስፈልግሽ ተሸካሚ ያስፈልግሽ። ልክ እንደ ህፃን ልጅ ትከሻው ላይ አድርጎሽ ይዞሽ ነው የሚዞረው ማለት ነው። አሉ አይደል እንደዚህ ግብዳ የሚያህሉ ሚስቴ በምን ትቀንስልኝ፣ ጓደኛዬ፣ ፍቅረኛዬ በምን ቀንሳ በምን ልታቀፋት። እንዲሁም ደግሞ ቲክቶክ ላይ ልክ ሊታቀፉ ይሄዱና አብረው ሁለቱም ዝርር ይላሉ። እና በዚህ አጋጣሚ በዚህ ቡራ እድለኛ ነክ ባለው መወፈራው ማለት ነው። ሚስቱ ወፍራም ስላልሆነች እድለኛ ነክ ማለት ነው። ያው በዛም ምክንያት ነው ብዙ ቤተሰቦች ሀይሚን የሚሉት ማለት ነው። ቀጭን ሰው አንዳንዴ ጥሩ ነው ከማጠሯ መቅጠኗ። አጭር ሴት ደግሞ አጭር ሴት ጋር ብዙ ነገር አለ ታውቃላችሁ። እኛ አጭር ሴቶች እኮ እንዴ ቅመም ስፓርት ነው ስማርት እንዴ። በተለይ አጭር ኢትዮጵያዎች ክርክም ነው የሚሉን እዚህ ሀገር አረቦቹ ማለት ነው። የኔን ቤት ቀዳማ ቆይ ኢትዮጵያኖች ተከርክማቸው ነው እንደምትፈጠሩት ትለናለች። እና በየቤቱ ስንሄድ እኩል ነን። የተወሰነ ሰው ነው ረጅም አጭር ምናምን ያለውና እኩል ነን። በብዛት እንደዚህ ቁመታችን እኩል ነው እና ይገረማሉ። ፀጉራችሁ አንድ አይነት፣ ቁመታችሁ አንድ አይነት፣ መልካችሁ ነው የተወሰነ የሚለያየው ምናምን ይላሉና በዚህ ትዛስ ባለችኝ ሀይሚ ዛሬ ስትንጠራራ ብሩክ ጋር አባብላ ቁጭ አድርጋ መቁረጥ ስትችል ጭራሽ እንደቆመ ና ካልቆረጥኩክ እሺ ብሎ እንደ በሬ እንደዚህ ጎንበስ ብሎ የሚሰጥሽ መሰለሽ እንዴ? ሀይሚዬ ምን አስበሽ ነው? ፀጉሩ እኮ ነው በጣም የሚወደው ፀጉሩ ለዛው ማለት ነው። ደግሞ ያምርበታል። ሹርባ ስሪው ሀይሚ ሹርባ ስሪው ብሩክን አንድ ቀን ቡራን ሹርባ ሰርተሽ አጨልይልን። እሺ አጨልዩ ያምርበታል። ኤፋም አንድ ቀን ሰርታው ሀይሚ አይቻለሁ አንድ ጊዜ ማለት ነው። ቡታጅራ ያለች ሀይሚ ኤፋን ሰርታው አይቻለሁ ማለት ነው። ስለዚህ ብሩኬንን ሹርባ ሰርተሽ አሳይን ማለት ነው። እንደውም እያሰብኩ ነበረ ሀይሚ ለምን ቡራን ሹርባ ሰራው ምናምን እያልኩ ለፕራንክ ማለት ነው። በእንትን አይፈቀድም፣ ወንድ አይሰራም፣ ይደብራል። በኖርማሌ ግን ለፕራንክ ለምን ፀጉርህን ልስራ ለምን አትለውም? የሆነ ቦታ የሆነ መዝናኛ ቦታ ሆኖ ወይም ደግሞ እረፍት አድርጎ ወይም የሆነ ብቻ ቦታ ቁጭ ብሎ ፀጉሩ ለምን ካልሰራሁ ብላ እሪ አትልም ብዬ ነበርና ዛሬ ልትቆርጠው ስትመጣ ተገረምኩኝ ማለት ነው። እንደዚህ አይነት አይዲያ ልሰጣት አስቤ ነበር። ምክንያቱም ፕራንክ አትስሪ ያላችሁ ምን ልስራ ብላ ስላሳዘነችኝ እንደዚህ አይዲያ ልሰጣት ነበረ። ያው ቀደመችኝ፣ በመቁረጥ አደረገችው። እኔ ደግሞ በመስራት ነበረ ያሰብኩት ማለት ነው። እና ውድ ቤተሰቦቻችን በቪዲዮ ዘና ፈታ ብላችኋል። ግን ቻሌንጅ እያደረጋቸው አይደለም። ሀይሚ 200 ሺህ መግባት አለባት። ቡራ እየጠበቀ ነው። ቡራ እየጠበቃችሁ ነው። ስለዚህ 200 ሺህ አስገቧት ሀይሚንና ሁሉም ነገር ይፈጸማል። ውድ ቤተሰቦቻችን እየጠበቀ እኮ ነው እሱ ያለው፣ በመጠበቅ ላይ ነው ያለው። በቃ ቻሌንጅ ጻፍ ከሌለ እናንተ በቃ 100 ሺህ አትሞሏትም። 100 ሺህ ነው የቀራት፣ ሁለት ልትገባ ማለት ነው፣ ልትደርስበት ማለት ነው። እኩል ሊመሩት ነው በነገራችን ላይ ማለት ነው። እና ከቡራ ጋር ያላችሁ ቤተሰቦች ወደ ሀይሚ ጋር ሪሞቭ እያደረጋችሁ ሀይሚን ከፍ ብታደርጓት ሌላ
ቻሌንጅ ሳይፈጠር በጣም ደስ ይለናል ማለት ነው። ውድ ቤተሰቦቻችን በተረፈ ዘና ፈታ እያላችሁ ቪዲዮአችሁን እንደምትዝናኑበት ባለሙሉ ተስፋ አለኝ። ባይ ባይ።